ተመልካቾቻችን እንደምናንስታችኋል ከአዲስ ሚዲያ ኔትወርክ ኤምኤን በቀጥታ የሚተላለፍላችሁ የቅዳሜ ምሽት ዜናችን ተጀምሯል። ሁሌም መርጣችሁና ፈቅዳችሁ ኤኤምኤንን ስለምትከታተሉ እናመሰግናለን ተመልካቾቻችን። በቅድሚያም ማርስተ ዜና ውሃ እንደምታዩት እዚህም አለ ዘማዶም ግድብ አለ። በደንብ መጠቀም ከቻል በእርሻ ረገድ ቢያንስ አፋር ራሱን ለመመገብና ለአካባቢ ሀገራት ኤክስፖርት ማድረግ የሚያስችል ብቃት አለው። በማዕድን አፋር ይታወቃል። ሰፊ ነው ስፋት ነው ያለው። ሽፋኑ በጣም ሰፊ ነው። ወደ እርሻነት ተቀየር ነው ከተጠቀምንበት በጣም ለኢትዮጵያ እድገት ለኢትዮጵያ ብልጽግና በእጅጉ የሚጠቅም ከባቢ ሊሆን ይችላል ማለት ነው። ኢትዮጵያ ላላት የብልጽግና ውጥን የአፋር ክልል ትልቅ አቅም እንዳለው ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። የአዲስ አበባ ከተማ አስተዳደር የመንግስት ያወጣውን በሽታን የመከላከልና አክሞ የማዳን ፖሊሲ በተሟላ ሁኔታ ለመተግበር ዘርፈ ብዙ እቅዶችን አቅዶ እየተገበረ ይገኛል። በአዲስ አበባ ከተማ የጤና ተቋማት ተደራሽነትን የማስፋትና ብቁ ባለሙያ የማፍራት ሂደቱ በፍጥነትና በጥራት እየተከናወነ መሆኑን የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ተናገሩ። ከውጪ የእስራኤል መከላከያ ሚኒስቴር ወታደሮቹ ተጨማሪ የጋዛ አካባቢዎችን እንዲቆጣጠሩ አዘዘ። ከአዲስ ሚዲያ ኔትወርክ ኤምኤን በቀጥታ ከሚተላለፍላችሁ የሰዓቱ ዜናዎች ጋር ኢየሩሳሌም ወሰኔለ ከመላው የስቱዲዮ ባለሙያዎች ጋር አብራችሁ ቆያለሁ። አብራችሁን ትሆኑ ዘንድ የአክብሮት ግብዣችን ነው። በምልክት ቋንቋ ፍቅር ተከበደ አብራኛለች። የሰራዊቱን አቅም የማሳደግና ፕሮፌሽናል ሰራዊት የመገንባት ስራ ተጠናክሮ እንደሚቀጥል የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገለጹ። በመከላከያ ትምህርትና ስልጠና መምሪያ የአዋሽ አርባ ውጊያ ቴክኒክ ትምህርት ቤት ያሰለጠናቸውን የሜካናይዝድ ሙያተኞች አስመርቋል። በመርሃ ግብሩ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ የመከላከያ የመረጃ ዋና መምሪያ ኃላፊ ጀነራል ጌታቸው ጉዲና፣ የጦር ኃይሎች ጠቅላይ ኤታማዦር ሹም ወታደራዊ አማካሪና የተኩስ አመራር ኃላፊ ሌተናል ጀነራል አለምሸት ደግፌ፣ የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ሌተናል ጀነራል ይመር መኮንን፣ የሜካናይዝድ እዝ ዋና አዛዥ ሜጀር ጀነራል ከፍያለው አምዴ እንዲሁም ሌሎች የሰራዊቱ አመራሮችና አባላት ተገኝተዋል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በዚህ ወቅት እንደገለጹት ኢትዮጵያ ጠላቶቿን ሀፍረት እያከናነበች ያለች ሀገር ናት ብለዋል። አሁንም ሰላሟን ለመንሳት የሚንቀሳቀሱ መኖራቸውን ጠቅሰው ባንዳዎችም ኢትዮጵያ ወደፊት እንዳትራመድ የቻሉትን ሁሉ እያደረጉ እንደሚገኙ ገልጸዋል። ይሁን እንጂ አሁንም ሰራዊቱ እንደ ወትሮ ሀፍረት እያከናነባቸው ይገኛል ብለዋል። ሰራዊቱ በስትራቴጂው በመመራት በባህር በምድር በአየር እንዲሁም በሳይበር ከፍተኛ ስራዎችን እያከናወነ መሆኑን ጠቁመዋል። በዚህም የሜካናይዝድ ኃይል አንዱ መሆኑን ገልጸው ይህ ኃይል የሰራዊቱ ቀኝ እጅ መሆኑን ገልጸዋል። በቀጣይም የሰራዊቱን አቅም የማሳደግና ፕሮፌሽናል ሰራዊት የመገንባቱ ስራ ተጠናክሮ እንደሚቀጥል ጠቁመዋል። ሰልጣኞች ባገኙት ዕውቀት በመታገዝ ኢትዮጵያ የያዘቻቸው ዓላማዎች እንዲሳኩ ዘውትር እንዲተጉም አሳስበዋል። የሜካናይዝድ እዝ ዋና አዛዥ ሜጀር ጀነራል ከፍያለው አምዴ በበኩላቸው ለሜካናይዝድ ኃይል ትኩረት ተሰጥቶ እየተሰራ መሆኑን ገልጸዋል። ለዚህም ግልጽ ስትራቴጂ ተቀርጾ እየተተገበረ መሆኑን ነው የጠቆሙት። ስትራቴጂው ጠንካራ ለሀገር አለኝታና መከታ የሆነ የሜካናይዝድ ኃይል ለመገንባት ጉልህ አስተዋጽኦ ማበርከቱንና የተሻለ ስራ ለመስራት ምቹ እድል መፍጠሩን ተናግረዋል።
ኢትዮጵያ ላላት የብልጽግና ውጥን የአፋር ክልል ትልቅ እምቅ አቅም እንዳለው ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ የአፋር ክልልን የግብርና ኮሪደር ልማትና የኢንዱስትሪ ፕሮጀክቶችን ጎብኝተዋል። ሄኖክ አበራ ዝርዝር አለው። ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው በአፋር ዋና የልማት ፕሮጀክቶችን ጎብኝተዋል። ፕሮጀክቶቹን የክልሉን እምቅ አቅም የሚያሳዩ የትላንት ታሪኩንም የቀየሩ ሆነው እንዳገኟቸው ጠቅላይ ሚኒስትሩ ጉብኝቱን ተከትሎ በሰጡት መግለጫ ገልጸዋል። ክልሉ ከመኖ ተቀባይነት ወደ አምራችነት ተቀይሯል ብለዋል። እነዚህ የመኖ እርሻዎች በ500 ሄክታር ገደማ የታረሰው አዲሱ የሳር ዝርያ ነው። አንዴ ከተዘራ በኋላ ለ3 አመት በየ45 ቀኑ ሃርቨስት የሚደረግ ነው። እዚህ አካባቢ ላይ አልፎ አልፎ የዝናብ እጥረት ሲያጋጥም በድርቅ ምክንያት ከብቶች እንዳይጎዱ አፋር አካባቢ፣ ሶማሊያ አካባቢ፣ ቦረና አካባቢ የጀመርነው አዲስ ልምምድ ነው። እንደ ከዚህ ቀደሙ ድርቅ መጥቶ ከብቶቻችን እንዳያልቁ የሚያግዝ ስራ ነው። አሁን ያየነው 500 ሄክታር ገደማ ነው። ከዚህ በላይ መስፋት ማደግ አለበት። ዝናብ ካለ እና ድርቅ ከሌለ ብዙ ላያስፈልግ ይችላል። ግን ድርቅ ያለበት በቂ ዝናብ ያለበት አካባቢ ደግሞ ካለ መኖን እየጫን ወስደን ለአርሶ አደሩ እስካሁን ባለው ሁኔታ በነፃ ነው የሚከፋፈለው። ይሄ ከመኖ አንፃር በጣም ጠቃሚ ነገር ነው። ጠቅላይ ሚኒስትሩ በጉብኝታቸው በቀዳማዊት እመቤት ጽሕፈት ቤት የተገነባውንና ከማሳ ወደ ገበታ ሙሉ የምግብ ምርት ሰንሰለትን ያካተተውን ዘመናዊ የዳቦ ፋብሪካ መርቀዋል። የክልሉ በመስኖ የለማ ስንዴ ክልሉ በምግብ ዋስትናውን ለማረጋገጥ እያደረገ ያለውን ጥረት በእጅጉ አጋዥ ሆኖ እንዳገኙት ገልጸዋል። የክልሉን አዲስ የስራ ባህል የሚያሳይ ብለውታል። ቀደም ያየነው ደግሞ የስንዴ ምርት አለ ከ1500 ሄክታር በላይ እንዲሁ በኢሪጌሽን የተሰራ ነው። በበጋ በዚህ ጊዜ አፋር ላይ በዚህ ሙቀት ስንዴ ማምረት እንግዲህ የሚታሰብ ታሪክ አልነበረም። ከዚህ ቀደም መኖም ቢሆን አምርተን አናውቅም። መኖ አዲስ ታሪክ ነው። ስንዴ አዲስ ታሪክ ነው። እዚህ የምናመርተውን ስንዴ ደግሞ ቅድም ባየነው የቀዳማዊት እመቤት ኦፊስ በሚያሰራው የዳቦ ፋብሪካ በቀን 300,000 ገደማ ዳቦ ያመርታሉ። እስከ 450 ኩንታል ገደማ ዱቄት ያመርታሉ። የሰመራ አጠቃላይ ፖፑሌሽን ከዚህ የሚያንስ ስለሆነ ፋብሪካው ለመላው ማህበረሰቡ በእጅጉ የሚያግዝ ነው። ስንዴው በቅርብ ርቀት ስላለ ዳቦ አምርተው ለህዝቡ በረከሰ ዋጋ ሊያቀርቡ ይችላሉ ማለት ነው። አፋሮች ሀሩሩን ተቋቁመው በሮመዳን ጾም ወቅት እያካሄዱት ያለው የኮሪደር ልማት ግስጋሴንም ጠቅላይ ሚኒስትሩ አድንቀዋል። በመጪው ዓመት ጅማሮ ልማቱ እንደሚጠናቀቅ ጠቁመዋል። የሰመራ የኮሪደር ልማት ከሌላው አካባቢ ለየት የሚያደርገው ብዙ የሚፈርስ ቤት፣ ብዙ የደቀቁ ሰፈሮች የሉበት። ይብዛ የሚነስም ግንባታው ጥሩ ነው። የሚያስፈልገው መንገድ፣ የፍሳሽ ማስወገጃ ስርዓት መዘርጋት፣ የመብራት ስርዓት መዘርጋት፣ ግሪነሪ መትከልና የከተማን ስታንዳርድ እንዲጠብቅ ማድረግ ነው የሚቀረው። ሰፋፊ መንገድ ስራዎች ተጀምረዋል። የግሪነሪ ስራዎች ተጀምረዋል። እነሱ ይጠናቀቁ ምናልባት ከክረምት በኋላ በጣም የተሻለ ከተማ እናያለን። ጠቅላይ ሚኒስትር አብይ አህመድ ክልሉ በግብርና በኮሪደር ልማትና በኢንዱስትሪ አሰናስሎ እያካሄዳቸው ያሉ ስራዎችን በተሟላ መንገድ አካባቢውን ሊቀይሩ የሚችሉ ይሏቸዋል። በእርሻ ያየነው አመርቂ ስራ ነው። የፋብሪካውም እንደዚሁ ከኢንዱስትሪ አንጻር ኢንዱስትሪያል ፓርኩም እንዳያችሁት መጠነኛ እንቅስቃሴ ያለው። እነዚህን በማያያዝ አፋር የሚያርስ ያን ፕሮሰስ የሚያደርግ ለምግብነት የሚያቀርብ ለከብቶቹ መኖ የሚያቀርብ ከሆነ በሌማቱም በእርሻውም በኢንዱስትሪውም በተሟላ መንገድ አካባቢውን ሊቀይር የሚችሉ ስራዎች ናቸው ተብሎ ሊወሰድ ይችላል። ጠቅላይ ሚኒስትር አብይ ንብረትነቱ የአልአልሳ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር የሆነ የጨው ፋብሪካንም ጎብኝተዋል። አዮዳይዝድ ጨው የሚያመርተው ፋብሪካው ምርት ከጀመረ ከ6 ወራት በላይ ሆኖታል። ከ200 በላይ ለሚሆኑ የአካባቢው ሰዎች የስራ ዕድል የፈጠረው ፋብሪካ በአሁኑ ወቅት በሰዓት 15 ቶን ጨው ያመርታል። በሙሉ አቅሙ ወደ ስራ ሲገባም በሰዓት 25 ቶን የማምረት አቅም አለው ተብሏል። ጠቅላይ ሚኒስትሩ ጉብኝታቸው ክልሉ ለኢትዮጵያ እድገትና ብልጽግና ያለውን እምቅ አቅም ያዩበት እንደሆነ ገልጸዋል። የተሰራው ስራ በጣም ተጋኖ መታየት የለበትም። ከዚህ 10፣ 20፣ 30 እጥፍ ማደግ የሚያስችል ፖቴንሻል አለው። ሰፊ መሬት አለው። ውሃ እንደምታዩት እዚህም አለ፣ ዘማዶም ግድብ አለ። በደንብ መጠቀም ከቻል በእርሻ ረገድ ቢያንስ አፋር ራሱን ለመመገብና ለአካባቢ ሀገራት ኤክስፖርት ለማድረግ የሚያስችል ብቃት አለው። በማዕድን አፋር ይታወቃል። ሰፊ መሬት ስፋት ነው ያለው። ሽፋኑ በጣም ሰፊ ነው። ወደ እርሻነት ከተቀየር ነው እና ከተጠቀምንበት በጣም ለኢትዮጵያ እድገት ለኢትዮጵያ ብልጽግና በእጅጉ የሚጠቅም
ከባቢ ሊሆን ይችላል ማለት ነው። ኢትዮጵያውያን ለልጆቻቸው ሀገራቸውን የሚያቆዩት እስከተባበሩ እስከሰሩና ለለውጥ እስከተጉ ነው በስተመጨረሻ የጠቅላይ ሚኒስትሩ መልእክት ሆኗል። በዚህ ሙቀት አፋር ውስጥ እንደዚህ ያለ ስራ ማየት አዲስ የስራ ባህል መፈጠሩን ያሳያል። ህዝባችን እንዲበረታ እንዲሰራ ሰርቶ ብቻ በላቡ ራሱን ማኖር ራሱን ማቆየት ለልጆቹ መልካም ሀገር መተው የሚችለው በልመና አይደለም በስራ ብቻ ነው። መልካም የሆነ ሀገር አለን፣ እንስራ፣ እንተባበር፣ እንለውጥ፣ እንፍጠር። በዚያ መንገድ ልጆቻችን የማይለምኑ በአንጻሩ የሚሄዱ ሆነው ሀገር እንዲረከቡ ስለሚያስችል እንበርታ፣ እንስራላለው። በአዲስ አበባ ከተማ የጤና ተቋማት ተደራሽነትን የማስፋትና ብቁ ባለሙያ የማፍራት ሂደቱ በፍጥነትና በጥራት እየተከናወነ መሆኑን የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ተናገሩ። የካቲት 12 ሜዲካል ኮሌጅ በጤናው ዘርፍ ያሰለጠናቸውን ተማሪዎች አስመርቋል። ተመልካቾቻችን የዚህ ዜና ዝርዝር እንደደረሰን የምናቀርብ ይሆናል። ወደ ቀጣይ ዜናችን እናመራለን። አዲስ አበባ በጊዜ ሂደትና በብልሹ አያያዝ ምክንያት ተበላሽተው የነበሩ ወንዞቿን ወደ ቀደመ ተፈጥሯዊ ይዞታቸው የመለሰች ነው። ይህ ደግሞ በተለይ በሁለተኛው ዙር የኮሪደርና መልሶ ማልማት ስራ የተካተተ የወንዝ ዳርቻ ልማት ውጤት ነው። በዚህ የወንዝ ዳርቻ ማልማት ስራ ውስጥ ተካተው ያሳለፉትን መጥፎ ጊዜ የረሱት ከሚገኙ ወንዞች መካከል አንጋፋው የቀበና ወንዝ ይጠቀሳል። ሪፖርተራችን አለማየሁ አዲሴ በዚህ ወንዝ ላይ ከሚከናወነው ታሪካዊ ልማት መካከል ቁጥር 2 የተሰኘውንና ከጣሊያን ኤምባሲ ጀርባ ያለውን ቃኝቶታል። ተከታትለን እንመለስ። ይህ ተፈጥሮ ለታላቋ ከተማ አዲስ አበባ ከለገሰቻት ድንቁ ስጦታዎች መካከል አንዱ ነው። ኩልል ያለው የምንጭ ውሃ እንደ ሌሎቹ የዓለም ቅንጡ ከተሞች ሁሉ ለአዲስ አበባም ታላቅ ገጸ በረከት ነው። አዲስ አበባ ተንተርሳው ከተንሰራፋችበት የእንጦጦ ተራራ ኩልል እያለ የሚፈሰውን የምንጭ ውሃ መርጠን አሳየናቸው እንጂ ከተማዋ የወንዞች ሀብታም ነች። የዕድሜ መንጎድ የህዝብ ብዛትን ወልዷል። ቁጥሩ እየጨመረ የመጣው ነዋሪ ግን እነዚህን ወንዞች በተሳሳተ መንገድ ይዞት ኖሯልና ከላይ ኩልል እያለ የሚወርደው የተፈጥሮ ውሃ በጊዜ ሂደት እንዲህ ሊጠይም ተገደደ። ጉስቁልናም አጠቆረው። እናም እስከ ቅርብ ጊዜ ድረስ አዲስ አበባና ወንዞች ሆድና ጀርባ በመሆን ተቆራርፈው ኖሩ። ወንዝ ሲነሳም የመጥፎ ጠረን ምሳሌ ሆኖ ማገልገልን ያዘ። መቼም ሁሉም ታሪክ አለው፣ በጎም መጥፎም። የአዲስ አበባ ወንዞች ታዲያ የታሪካቸውን መጥፎውን ጎን በደንብ ኖረውታል ቢባል እውነት ነው። ይህ ደግሞ የራሷ የአዲስ አበባ አዲሱ ታሪኳ ነው። በእርጅና ምክንያት የተጎሳቆለ መልኳን እየቀየረው ያለው የኮሪደር ልማትና መልሶ ማልማት ይባላል። የመጀመሪያው ዙር ልማት የከተማዋን ታሪክ እንዲህ ቀይሮታል። ውጤታማው ልማት ሁለተኛውን ዙር ሲጀምረው ደግሞ ወንዞቿን አካቶ መጥፎ ታሪካቸውን በአዲስ መጽሐፍ ጀምሯል። ይሄ በቀበና ወንዝ ላይ የተጀመረው ልማት ነው። ጣሊያን ኤምባሲ ጀርባ የሚገኘው ሲሆን ከላይ ለሚነሳው ወንዝ ልማት ቁጥር 2 ነው። ከደ ሃይሶለታ የኮንሶዎች አባባል ነው። ኮንሶዎችና የእርከን ስራ ይነጣጠሉ። ጣሊያን ኤምባሲ ጀርባ የሚገኘውና ቀበናው የወንዝ ዳርቻ ቁጥር 2 የሆነው አስገራሚ ልማትም በእነዚህ የእርከን ስራ ጥበበኞቹ ኮንሶዎች እየተቀላጠፈ ነው። በጣም አሪፍ ነው ስራው። የምንሰራው ስራ ራሱ ምርጥ ስራ ነው። ያው አሪፍ ይሻላል፣ ደስ ይላል። በልምድ ከአባቶቻችንና ከአያቶቻችን ያወረስነው እና አሁን አዲስ አበባ ይሄ ልምድ ለማካፈል ለሌሎች ለማካፈል ወደዚህ የመጣ ነው። ተፈጥሮ ነው። እኛ ድሮ ማለት ነው የምንሰራ ማለት ነው። ይህ ስፍራ ብቻውን አንድ ዘመናዊ ከተማ ማሟላት የሚገባውን ሁሉ ይዞ ነው ስራው ለመጠናቀቅ ከጫፍ የደረሰው። የእግረኛ መንገዶቹ ሁሉንም አገልግሎት ይሰጣሉ።
ሲጓዙባቸው መንፈስን የሚያድስ አንዳች ነገር ተቸሯል። እዚህ ሲመጡ አነስተኛ ሜዳ እንዲህ ተከልሎ ያገኛሉ። ወዲህ ደግሞ መለስተኛውን ግድብ ይቀበሉታል። መዋኛም ነው። የወንዙ ውሃ ከአለት ጋር እየተጋጨ የሚያወጣውን ድምፅ ግራ ቀኝ በልዩ ሁኔታ ተናበው ከለበሱት አረንጓዴ ስፍራ ጋር አጣጥሞ መስማት ልዩ ስሜትን ይፈጥራል። ወዲህ ደግሞ ልጆች እዚህ ያሳልፋሉ። አሁን ልጆች የከተማ ወንዝ ምንድነው ተብለው ቢጠየቁ ትክክለኛውን ምላሽ የሚሰጡበት ጊዜ ነው። ከተማን የማልማትና የወንዞቿን ታሪክ በአዲስ የመጻፍ ውጥን ስኬት ያመጣው ተገቢ ምላሽ ነው። በክረምት አንሻገረው በበጋ ግን እንደ ጦጣን ጥጥጥጥ እያልን እንሄዳለን ወደ ማዶ ማለት ነው። በክረምት ነሐሴ ሰኔ 24 ቀን አንድ ልጅ ተወስዶ ተበልቶ በዛው ቀርቶ። አሁን ግን ይሄ ያረጀ ያፈጀ ስጋት ሊሆን ነው። ምክንያቱም ተንጠልጣዩ ድልድይ እንዲህ እያዝናናም ያሻግራቸዋልና። አሁን እንዴት አገኘሽ ይሄንን? ግን በጣም እኔ ሰው ነው በዚህ ጋር ሳብደኝ የመጣሁት፣ ግን ነፍስና ስጋ አብሮ እየተለየ ነው የመጣሁት። ያስፈራል፣ አልተለመደም። አረ ልቤ ራስ ድውሉ እያለች ነች ያለችው። ግን እንዴት ነው አካባቢው ተለውጧል? እግዚአብሔር ይመስገን ተለውጧል፣ በጣም ተለውጧል። አረንጓዴ ለባሹ ድልድይ በዚህ ስፍራ ወንዝ ልማቱን ተከትሎ የተሰራ ነው። ያሻግራል፣ ይጎበኛል። ስራው ሊጠናቀቅ ከጫፍ ደርሷል። እናም አንዳንድ የማጠናቀቂያ ስራዎች እየተቀላጠፉበት ይገኛል። አዲስ ሚዲያ ኔትወርክ ስራው ሊጠናቀቅ ከጫፍ የደረሰውንና በቀበና ወንዝ ላይ ከሚለሙት ውስጥ ቁጥር 2 የሚል ስያሜ ያገኘውን የወንዝ ዳርቻ ልማት ቀንጭቦ አሳያችሁ እንጂ አዲስ አበባማ ያሏትን ወንዞቿን ሁላ እያጸዳች ከቆሻሻ ማስወገጃነት ወደ አይን ማረፊያነትና ወደ መስህብነት እየለወጠች ነው። የጊዜ ሩጫ ካልባሌ አጠቃቀም ጋር ተጋግዘው ከሰጧቸው ጥቁር መልክ ወደ ተፈጥሯዊው መልካቸው ተመልሰዋል። ሩጫና ውድድር ቅጽበታዊ ተለዋጭ ክስተቶች በበዛበት ቀድመን እንገኛለን። አዲስ ሚዲያ ኔትወርክ ያለበትን ደረጃ የተከታተለና ለእናንተ ያደርሳል። ክንዶቻችን አይተን ሁሌም በፈጠራ እንታትራለን። በዛሬ ዜና የነገን ታሪክ እናኖራለን። የመረጃ ጥሙን ለመቁረጥ ኤኤምኤን 24/7 የአዲስ አበባን አዳዲስ መልኮችና ገጾች እየገለጥን እናሳያለን። የማይመሽብን መንገደኞች ነን። የአዲስ አበባን ጓዳ እንዳስሳለን። የኢትዮጵያውያን የተባበሩ ክንዶች ለስራ ሲተጉ የአዲስ አበባ ውበት እንዲህ ይገለጣል። ይህ ደግሞ የኮንሶዎች የእርከን ስራ ጥበብ ውጤት ነው። ጊዜና ቦታ ሳይገድበን ሳንጠበቅ ከተፍ እንላለን። ኤኤምኤን 24/7 የማለዳው ድንግዝግዝ፣ የንጋቱ ማራኪ ጮራ፣ ቀትር የፀሐይዋ ግለት ሳይበግረን አመሻሽ በግርግሩ መሃል ከማታንቀላፋው አዲስ አበባ ጋር እኛም ሁሌም ንቁ ነን። በመንጋትና በመምሸት በሰዓታት እሽክርክሪት በወቅቶች መለዋወጥ መሃል የካሜራዎቻችን ሌንሶች ቦግ ተግ እንዳሉ ናቸው። ለአፍታ እንኳን አይከብደንም። የአዲስ አበባ ከተማ እያንዳንዷን ቅጽበታዊ ክስተቶችን ወደ እናንተ ያደርሳል። በትናንት በዛሬና በነገ መካከል የትውልድ ድምጽ ሆነናል። ኤኤምኤን 24/7 ኤኤምኤን 24/7 አዲስ አበባን ማያ መስኮት በቅርብ ቀን ይጠብቁን። በቅርብ ቀን ይጠብቁን።
ከአዲስ ሚዲያ ኔትወርክ ኤሜን በቀጥታ የሚተላለፍላችሁ የሰዓቱ ዜናችን አሁንም ወደ እናንተ መድረሱን እንደቀጠለ ነው ተመልካቾቻችን። ቀደም ሲል ወደ ጠቆምናችሁ ዜና እናልፋለን። ዝርዝሩ ደርሶናል። መግቢያውን እናስታውሳችሁ። በአዲስ አበባ ከተማ የጤና ተቋማት ተደራሽነትን የማስፋትና ብቁ ባለሙያ የማፍራት ሂደቱ በፍጥነትና በጥራት እየተከናወነ መሆኑን የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ተናገሩ። የካቲት 12 ሜዲካል ኮሌጅ በጤናው ዘርፍ ያሰለጠናቸውን ተማሪዎች አስመርቋል። አንዋር አህመድ መንግስት የጤና ተቋማት ተደራሽነትን ለማስፋትና ብቁ የሆኑ የጤና ባለሙያዎችን በማፍራት ሂደት በርካታ ስራዎችን ሲያከናውን ቆይቷል። የአዲስ አበባ ከተማ አስተዳደርን ይህንኑ ለማሳካት ከመንግስት ተቋማት ባለፈ የግል የጤና ተቋማት ሚናቸውን እንዲወጡም በርካታ ስራዎችን ሰርቷል። የዚሁ አንድ አካል የሆነው የካቲት 12 ሜዲካል ኮሌጅም በጤና ዘርፍ ያሰለጠናቸውን ተማሪዎች አስመርቋል። ጽንስ ጋር በተያያዘ ለሚፈጠሩ ችግሮች ሁሉ መፍትሄ የሆኑ ዘንድ አዲስ አበባ ከተማ ባለፉት ዓመታት ጤናማ ትውልድን እውን ለማድረግ ገጽታዋን የማደስና የማጽዳት ለብክለት መነሻ የሆኑ ችግሮችን መቅረፍና መሰል በሽታን ቀድሞ የመከላከል ስራ ተሰርቷል ያሉትና በምርቃት መርሃ ግብሩ ላይ የተገኙት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ተግባሩም የዛሬን ትውልድ ብቻ ሳይሆን ነገን ታሳቢ ያደረገ ስለመሆኑም አንስተዋል። በተለይም ከተማችንን ከብክለት ነጻ ህጻናት ቦርቀው የሚያድጉባት ነዋሪዎች እንደ ልብ ወጥተው ነፋሻ አየር የሚያገኙባት አረንጓዴ እንድትለብስ በማድረግ በኩል ሰፋ ያለ ተግባራት መከናወን ችለዋል። በህጻናት በኩልም አዲስ አበባ ህጻናትን ለማሳደግ ምርጧ አፍሪካዊት ከተማ መሆን እንድትችል ሰፊ ስራ እየተሰራ ነው። በጤናው ዘርፍ ይህንን ስራ ብቻ መስራት በቂ ስለማይሆን ጤናማ ማህበረሰብን ከማፍራት አንጻር አክሞ የማዳን ስራውም የዛኑ ያክል የተጠናከረ ስራ ያስፈልገዋልና በዚህ ዘርፍም እቅዶቻችንን ቁልፍ መለኪያዎች ያስቀምጠንላቸው አክሞ ለማዳን የጤናው ዘርፍ ተደራሽነት ሰፋ ባለ ሁኔታ መሄድ እንዲችል በርካታ የጤና ተቋማትን እየገነባን ያለነው። በመዲናዋ ሪፈራል ሆስፒታሎችን የማስፋትና አዳዲስ ሆስፒታሎችን የመገንባት ስራ በስፋትና በፍጥነት እየተከናወነ መሆኑን የገለጹት ከንቲባ አዳነች ተቋማቱ በሕክምና ቁሳቁስ የተሟሉ እንዲሆኑም አስተዳደሩ ከግሉ ዘርፍ ጋር በመቀናጀት እየሰራ ስለመሆኑም ተናግረዋል። ሪፈራል ሆስፒታሎችን ለመጨመር በኮልፌ ቤቴል አካባቢ ትልቅ ሪፈራል ሆስፒታል በማጠናቀቅ ላይ እንገኛለን። በንፋስ ስልክ ላፍቶ የላፍቶ ሬፈራል ሆስፒታል በማጠናቀቅ ላይ እንገኛለን። ከዚህም አልፎ ነባሮቹን ሆስፒታሎቻችን ደረጃቸውን የጠበቁ ሰፋ ያለ አገልግሎት የሚሰጡ ያቀድነውን የሜዲካል ቱሪዝም እቅድና ራዕይ ለመተግበር ምቹ ሁኔታ እንዲኖራቸው ለማድረግ ሰፋ ያለ ስራ እየሰራን ነው። ለአብነትም ዘውዲቱ ሆስፒታል ላይ ሰፊ የማስፋፊያ ስራ እየሰራን ያለነው። ዳግማዊ ምኒልክ ሆስፒታል ላይ ሰፋ ያለ የማስፋፊያ ስራ እየሰራን ነው ያለነው። ጥሩነሽ ቤጂንግ ላይ በተመሳሳይ እየሰራን ነው። ራስ ደስታ ላይ በተመሳሳይ እየሰራን ያለነው። ከዚህም አልፎ በርከት ያሉ ጤና ጣቢያዎች ለሆስፒታሎቻችን ጫና እንዳይበዛ ማድረግ በሚያስችልና ማህበረሰቡ በአካባቢው ላይ አገልግሎት ማግኘት እንዲችል ተደራሽነትን ለማስፋት የጀመርናቸው ስራዎች በታቀደላቸው መንገድ እየሄዱ ነው። ይሄ ብቻ አይበቃም። ዘመናዊ የሕክምና መሳሪያዎችም እንዲቀርቡ በተለይ ከግሉ ዘርፍ ጋራ በመቀናጀት የመንግስትን ክፍተት በሚያሟላ መንገድ የግሉንም ክፍተት ደግሞ በመንግስት በኩል ማሟላት በሚቻልበት መንገድ የመንግስትና የግል አጋርነትን እየተገበርንበት ካለነው ዘርፍ አንዱ የጤና ዘርፍ ነው። በጤናው ዘርፍ ውጤታማ ስራ ለመስራት ተቋማትን በማስፋት ብቻ ውጤት አይመጣም ያሉት ከንቲባ አዳነች አቤቤ ብቁ ባለሙያ ለማፍራት የሚደረገው ጥረትም ወሳኝ መሆኑን አንስተው የዛሬ ተመራቂዎችም ይህንኑ የማሳካት የቤት ስራ አለባቸው ብለዋል። እነኚህን ሁሉ ስራዎች ሰርተን በቂ የተማረ የሰለጠነ የሰው ኃይል ካላቀረብን ግን አሁንም ስራችን የተሟላ ሊሆን አይችልም። በዘርፉ እጅግ በጣም ቁልፍ ነው የምንለው የተማረ የሰለጠነ የሰው ኃይል ማቅረብ ነው። እናንተ ዛሬ የተመረቃችሁ በዘርፉ ያለውን ክፍተት እንድታሟሉ ኃላፊነት የተጣለባችሁ ናቸው።
ስለዚህ በአገልግሎት ጊዜያችሁ ሰውን የማዳን ጤናማ ማህበረሰብን የማፍራት ታገለግሉ ስትሰሩ ሁሌ ለመማር ሁሌ ለመሻሻል የላቀ አገልግሎት ለመስጠት ልቃችሁ ለመገኘት የተዘጋጃችሁ እንድትሆኑ በዚህ አጋጣሚ አደራ ማለት ወዳለው። ከተማዋ ደረጃውን የጠበቀ የጤና አገልግሎት ተደራሽ እንድትሆን እየተደረገ ባለው ጥረት የአዲስ አበባ ከተማ አስተዳደር ላከናወነው ተግባር ምስጋና ያቀረቡት ደግሞ የአዲስ አበባ ከተማ ጤና ቢሮ ኃላፊው ዶክተር ዮሐንስ ጫላ ናቸው። በአሁኑ ወቅት በከፍተኛ ፍጥነት እየዘመነችና ዓለም አቀፍ ተወዳዳሪ የሆነች የምትገኝ ከተማችንን የሚመጥን የጤና አገልግሎት ለማቅረብ ከመቼውም ጊዜ በበለጠ ከተማ አስተዳደሩ ለጤናው ዘርፍ ልዩ ትኩረት በመስጠት የመንግስት ጤና ተቋማትን ከማሳደግ ጎን ለጎን የግሉን ዘርፍ በመደገፍ ዘመኑን የዋጀ የጤና አገልግሎት ተደራሽ ለማድረግ በሰፊው እየሰራ ይገኛል። ለዚህም የከተማ አስተዳደሩንና ክብርት ከንቲባ እያደረጉ ላለው አስተዋጽኦ ከልብ ማመስገን እወዳለሁ። የካቲት 12 ሜዲካል ኮሌጅ 186 ተማሪዎችን በተለያዩ ዘርፎች እንደሚያስመርቅ የተናገሩት የኮሌጁ ፕሮቮስት ዶክተር አንተነህ ምትኩ እነዚህ ተመራቂዎች ከመጀመሪያ ዲግሪ እስከ ስፔሻሊቲ ደረጃ ድረስ ስልጠናና ትምህርት የተከታተሉ መሆናቸውን ተናግረው ለምሩቃኑ እዚህ ደረጃ መድረስ አስተዳደሩ ላደረገላቸው ድጋፍ ምስጋናቸውን አቅርበዋል። ተቋማችን በዛሬው ዕለት በአጠቃላይ 186 ተመራቂዎችን የሚያስመርቅ ሲሆን በሕክምና የመጀመሪያ ዲግሪ ለስምንተኛ ዙር 48 ተማሪዎችን ለሶስተኛ ዙር በህፃናት ሕክምና ስፔሻሊቲ 8 ተመራቂዎችን እንዲሁም በውስጥ ደዌ ስፔሻሊቲ 13 ተመራቂዎችን በሁለተኛ ዙር በቀዶ ጥገና ስፔሻሊቲ 9 ተመራቂዎችን በማህፀንና ጽንስ ስፔሻሊቲ 16 ተመራቂዎችን በአፍ ውስጥ የመንጋጋ የፊትና የጭንቅላት አጥንት ቀዶ ጥገና ስፔሻሊቲ 4 ተመራቂዎችን በተቋማችን ለመጀመሪያ ጊዜ በማተርናል ኤንድ ፌታል ሜዲሲን ሰብ ስፔሻሊቲ ፕሮግራም 2 ተመራቂዎችን በማስተርስ የህብረተሰብ ጤና ፕሮግራም በጠቅላላ የህብረተሰብ ጤና ማስተርስ 39 ተመራቂዎችን በህብረተሰብ ስነ ተዋልዶ ማስተርስ 23 ተመራቂዎችን እንዲሁም በብቸኝነት በተቋማችን እየሰጠ በሚገኘው በሕክምና አገልግሎት ጥራት የማስተርስ ፕሮግራም 24 ባለሙያዎችን ያስመርቃል። በተመሳሳይም በሀገር አቀፍ ደረጃ በጤናው ዘርፍ የሚስተዋለውን ጥራት ያለው የጤና ተደራሽነት እጥረት ለመፍታት እንደሚሰሩ የካቲት 12 ሆስፒታል ሜዲካል ኮሌጅ የሕክምና ትምህርት ተመራቂዎች ተናገሩ። የተመራቂዎቹን አስተያየት ሪፖርተራችን ዝናሽ ሞዲ እንደሚከተለው አዘጋጅተዋለች። ያው አሁን እኛ ባለንበት ሀገር ያው ሶሳይቲ ገና ሰርቪስ ያላገኝበት ብዙ ሎኬሽኖች አሉ። ሁሉም እንደ አዲስ አበባ አይደለም። ወጣ ብለን ስናይ በጣም ክፍተት ያለበት ቦታ አለ። ያንን ደግሞ በተሰጠኝ ኃላፊነት ባለኝ ሙያ ያለኝን በሙሉ ሰጥቼ ህዝቡን ሰርቭ ለማድረግ በጣም ዝግጁ ነኝ። ያው አሁንም ብዙ ክፍተት ያለባቸው ስፔሻሊቲዎች አሉ በእኛ ሀገር አልተዳረሰም። እነዛን ጋፖች ለይተን እኔ በዛ አንግል ለመማርና ኮሚኒቲውን ያንን ጋፕ ለመዝጋት ሰርቭ ለማድረግ ነው እኔ አሁን የምማረው። ቀጣይ ያው አሁን በተማርኩት የሙያ ዘርፍ በማገልገል እንዲሁም ደግሞ ጎን ለጎን ትምህርቶችን በመማር የተሻለ እውቀት በማግኘትና ስፔሻላይዜሽን ትምህርት በመውሰድ በተሻለ መልኩ ማህበረሰቡን ለማገልገል ምንም ፈተና ቢመጣ ቃላችን አክብረን ለመስራት ዝግጁ ነኝ። ስማርም ያው በተቻለ መጠን ማህበረሰቡን ለማገልገል በተቻለ መጠን የጤና አገልግሎቱን እንዲስፋፋ የበኩሌን አስተዋጽኦ ለማበርከትና በተመደኩበት ቦታ ወይም ደግሞ እግዚአብሔር በፈቀደው ቦታ ቀንም ሌሊትም በቻልኩት መጠን ለማገልገል ያው ተዘጋጅቻለሁ። አገልግሎቱን ለማስፋት ያው ጥሩ ሐኪሞችን በማፍራት እንዲሁም ወጣ በማለት በተለያየ ጤና ተቋማት ተቀጥሮም በግልም በመስራት ተደራሽ ለማድረግ የፊቴን እወጣለሁ ብዬ አስባለሁ። የሕክምና የትምህርት ዘርፍ የተቀላቀልኩት ከመጀመሪያ በጤና ዘርፍ በሌላ ተመርቄ ነበረ። ግን ካለኝ ከፍተኛ የሕክምና ዶክተሬት ፍላጎት ነው ወደዚህ የገባሁት። ፍላጎት ካለ ደግሞ የምትወደውን ነገር ስትሰራ ደግሞ መልካም ነገር ለማፍራት ዝግጁም ትሆናለህ። ወደፊት ህዝቤን በተሻለ ሙያ አገለግላለሁኝ ብዬ አስባለሁ። በዘርፉ ያሉትን ክፍተቶች ለመሙላት እኔና ጓደኞቼ ብል ጥሩ ነው። ምክንያቱም በአንድ ሰው የሚሸፈን አይደለም። እንደኔ ፐርሰናሊ ብቁ ነኝ ብዬ ነው የማስበው። ኳሊቲ ላይ መስራት ያለባቸው ስራዎች አሉ። ለምሳሌ የምታያቸው ክፍተቶች አሉ ስራ ቦታክ ላይ። እነሱን ባገኘሁት እውቀት
ኳሊቲ ኢምፕሩቭመንት ፕሮጀክቶችን በመስራት ሌሎች አፕዴትድ ፔፐሮችን በማውጣት ነው መሬት ላይ አውርደው እንዲሰሩ ማድረግ ይመስለኛል። የመልካም አስተዳደር ችግሮችን በዘላቂነት ለመፍታት ከእጅ ንክኪ የጸዳ የአሰራር ስርዓትን ማጠናከር እንደሚገባ ተገለጸ። የካ ክፍለ ከተማ አስተዳደር የፐብሊክ ሰርቪስ የሰው ሀብት ልማት ጽሕፈት ቤት የመልካም አስተዳደር ስራዎችን መሰረት በማድረግ በ8 ወራት አፈጻጸም ላይ ያተኮረ የንጠያየቅ መድረክ አካሂዷል። ራይል አበበ ተጨማሪ አላት። የመልካም አስተዳደር ችግሮችን ለመፍታትና ህብረተሰቡን በማህበራዊ ኢኮኖሚያዊና ፖለቲካዊ ዘርፎች ያለውን ተጠቃሚነት ለማጎልበት መንግስት ከዜጎች ጋር ያለውን መስተጋብር ማጠናከር ለነገ የማይባል ተግባር ነው። ይህንን መሰረት በማድረግ የካ ክፍለ ከተማ አስተዳደር የፐብሊክ ሰርቪስና የሰው ሀብት ልማት ጽሕፈት ቤትም የመልካም አስተዳደር ስራዎችን መሰረት በማድረግ በ8 ወር አፈጻጸም ላይ ያተኮረ የንጠያየቅ መድረክ አካሂዷል። በመድረኩ ባለፉት ጊዜያት በክፍለ ከተማው የተከናወኑ ተግባራት በሪፖርት የቀረ ረቡ ሲሆን በነዋሪዎችም አስተያየት ተሰጥቶባቸዋል። በክፍለ ከተማም ሆነ በወረዳ የአንድ ማዕከል አሰራሩ ፈጣን ምላሽ የሰጠ ስለሆነ በዚህ ተጠናክሮ የሚቀጥልበት መንገድ ቢፈጠርና ተጠናክሮ ቢሄድ እላለሁ። እኔ ለዚህ አመራር ከፍ ያለ አድናቆትና ከፍ ያለ ምስጋና አለኝ። ለምን የድሃ ድሃ ተብለውም የቤት አልባ የነበሩ ነዋሪዎችን እኩል አንስቶ እኩል ቤት ሰጥቶ እንዲኖሩ አድርጓል። እንደ ወረዳ 6 አስተዳደር በተለያዩ አካባቢዎች የፍሳሽ ችግር እንዴት እንደሚፈታ ያስቸገሩ ቦታዎች አሁን ላይ በጣም በጥሩ ሁኔታ ተፈተውልናል። የካን ከፍታና ረጋግጥ አሻራችንን እናኑር በሚል መሪ ሀሳብ የተሰሩ የልማት ስራዎች አመርቂ ስለመሆናቸው ያነሱት የመድረኩ ተሳታፊዎች በቀጣይ ቢፈቱ ያሏቸውን ጉዳዮችም አንስተዋል። የመንገድ መብራት ራሱን የቻለ ፕሮጀክት ተቋቁሟል ተብሎ ልናገኘው አልቻለም። መብራት ላይ ስንጠይቀው የኔ ስራ አይደለም ፕሮጀክት ተቋቁሞለታል ይላል። ይሄ የመንገድ መብራቶች ለሰላም ሰራዊት ፍተሻ ከፍተኛ ችግር ስለፈጠረብን ቢታይልን። ከጃል ሜዳ ወደ ቀበና የሚገባው ቱቦ ተሰብሮ ከፍተኛ ጎርፍ፣ ከፍተኛ የድሬኔጅ ቦዮች፣ መናዶች አሉ። ይሄ ጉዳይ መቼ ነው የሚፈታላቸው? ከመድረኩ ለተነሱ ጥያቄዎች ምላሽ የሰጡት የክፍለ ከተማ ዋና ስራ አስኪያጅ አቶ መርክነ ያዕቆብ እንደ ክፍለ ከተማ ባለፉት 8 ወራት የህዝብን ጥያቄ የሚመልሱ በርካታ የልማት ስራዎች ስለመሰራታቸው አንስተው በተለይ ከመብራት መቆራረጥና ከጎርፍ ተጋላጭነት ጋር ተያይዞ ችግሩን በዘላቂነት ለመፍታት በትኩረት እየተሰራ ስለመሆኑ አንስተዋል። የሚነሱ የመብራት መቆራረጥ ችግሮች ናቸው። ወረዳ 7 አካባቢ ያለው ከታች በኩል የመንገድ ዳር ኮሪደር የሚሰራበት ከዚህ በኩል ደግሞ በወረዳ 6 መልሰው ማልማት ጋር በተያያዘ አልፎ አልፎ የመጥፋት ነገሮች አሉ። ይሄ ደግሞ አንድ በብልሽት ሁለተኛው ለልማት ሲባል የሚጠፋ ስለሆነ ህዝቡ በትዕግስት እንዲጠብቅና በትንሽ ጊዜ ወይም በአጭር ጊዜ የሚፈታ ስለሆነ ቀጣይ የኮሪደሩ አካል ሆኖ በቋሚነት ችግሩ የሚቀረፍ ስለሆነ በዛው እንዲያዝልን ነው የምፈልገው። ከጎርፍ ጋር ያለው እንደ ከተማችን አሁን ከወቅታዊ ዝናብ ጋር በተያያዘ የጎርፍ ችግር እንዳይከሰት ጥናት እያደረግን ነው። በሰሞኑ በሁሉም ወረዳዎች ጥናት ተደርጓል። ከዚህ በተያያዘ ግን በእኛ አቅም የሚፈታው በእኛ አቅም ለመፍታት እንዲሁም ደግሞ ህዝቡ በራሱ በማስተባበር የሚፈታው ታች ወረዳው አስተባብሮ እንዲፈታ እያደረግን ነው። ከዛ ባሻገር ግን በከተማ አቅም የሚፈታው ደግሞ ለይተን ለከተማ እያስተላለፍን ነው። የመልካም አስተዳደር ችግሮችን በዘላቂነት ለመፍታት ከእጅ ንክኪ የጸዳ አሰራር ስርዓትን ማጠናከር እንደሚገባ የተናገሩት ደግሞ በቢሮ ኃላፊ ማዕረግ የአዲስ አበባ ከተማ የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ የአገልግሎት አሰጣጥ አውትሶርሲንግ ዘርፍ ኃላፊ አቶ በቀለ ተመስገን ናቸው። አዲስ አበባ ከተማ ሁሉም ቀድማ ሪፎርም ጀምረናል። ተወሰኑ ሴክተሮችን መርጠን ህዝብ የሚበዛባቸው አገልግሎት የሚበዛባቸው ቅሬታ የሚበዛባቸውን ለይተን ሪፎርም አድርገናል። የመልካም አስተዳደር ችግር የአገልግሎት አሰጣጥን ማሳለጥ የምንችለው የአገልጋይና ተገልጋይ ንክኪ ሊቀንስ የሚችሉ ዘመናዊ ቴክኖሎጂን በመጠቀም የሰው ልጅ የትም የዓለም ኮሪደር ላይ ሆኖ አገልግሎት ኦንላይን ማግኘት እንዲችል ምቹ ሁኔታዎችን መፍጠር ይጠበቅብናል። ብቁና አመኔታ ያተረፈ የፐብሊክ ሰርቪስ ስርዓትን ለመዘርጋት ፈጣንና ቀልጣፋ አገልግሎት በመስጠት የተገልጋዩን እርካታ ማረጋገጥ ቁልፍ ጉዳይ መሆኑን ያነሱት የካ ክፍለ ከተማ ዋና ስራ አስፈጻሚ አቶ ብርሃኑ ረታ ይህንንም ገቢራዊ ለማድረግ ክፍለ ከተማው ከሚያከናውናቸው በርካታ ተግባራት በተጨማሪ እንደዚህ አይነት የህዝብ መድረኮች ተጨማሪ ግብአት ናቸውም ብለዋል። 5 ዓመት 6 ዓመት 7 ዓመት ቆይተዋል የሚባሉ ጥያቄዎችን በእንዲህ አይነት መንገድ ተነስተው ራሱ ህብረተሰቡን አሳትፈን በትምህርት ዘርፉ ላይ በአካባቢ ማህበረሰብ ልማት ዙሪያ ላይ
በጤና መስኩም በሌሎች መስኮችም ህብረተሰቡን አሳፈን ተጨባጭ ስራዎችን ሰርተን ውጤት አምጥተንበታል። ከዚህ ውስጥ የተማረው ነገር ቢኖር ህብረተሰቡን በየጊዜው ማዳመጥ፣ ህብረተሰቡን በየጊዜው ማሳተፍ፣ እኛ የምንሰራውን ስራ ለህብረተሰቡ ማቅረብ፣ ውዝፍ ዕዳዎችን በማቅለል በኩል ትልቅ ሚና እንዳለው ማወቅም ማረጋገጥም ችለናል። ባለፉት የለውጥ ዓመታት በግብርናው ዘርፍ ላይ የተሰሩ የሪፎርም ስራዎች ተጨባጭ ውጤቶች ስለማስመዝገባቸው የምጣኔ ሀብት ምሁራን ገለጹ። ምሁራኑ ሁሉን አቀፍ የኢኮኖሚ ምህዳርን በመፍጠር በሀገር ኢኮኖሚ ላይ ለውጥን እያሳዩ ስለመሆኑም አመልክተዋል። ተመስገን ይመር ዝርዝር አለው። ኢትዮጵያ በዓመት አንድ ጊዜ የማምረት ሐሳቤን ሰብራ ወንዞቿንና ለመሬቶቿን ተጠቅማ በዓመት ሁለት ጊዜና ከዛ በላይ ማምረት ከጀመረች ሰነባብታለች። ሁሉን አቀፍ የኢኮኖሚ መንገድን በመተግበርም የግብርና ዘርፉ በኢኮኖሚው ላይ ትልቅ አበርክቶን እንዲወጣ ለማድረግ ባለፉት ዓመታት በትኩረት ሰርታለች። ኩታ ገጠም አስተራረስ ዘዴውን ማድረግ፣ ዘመናዊና ሜካናይዝድ የግብርና ስርዓትን መከተል እንደዚሁም መሰል ስራዎች የግብርና ዘርፉ በርካታ ለውጦችና ተጨባጭ ውጤቶች እንዲታዩበት አስችሏል። የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከህዝብ ተወካዮች ምክር ቤት አባላት ለተነሱ ጥያቄዎች በሰጡት ማብራሪያ የግብርናው ዘርፍ ላይ ባለፉት የለውጥ ዓመታት የተሰሩ ስራዎች በዘርፉ ተጨባጭ ለውጦች እንዲመዘገቡ ያስቻሉ ናቸው ብለዋል። ባለፉት 5-6 ዓመታት በተሰሩ ስራዎች ዘንድሮ ብቻ የአነስተኛ አርሶ አደሮች የሰብል ሽፋን ከ17.5 ሚሊዮን ሄክታር ወደ 20.5 ሚሊዮን ሄክታር ማደግ ችሏል። በስንዴ ዘርፍ የተመዘገበው ስኬት በምግብ ዋስትናን ራስን ከመቻል የተሻገረ ተግባራ ትርጉምም አለው። ክረምትን ጠብቆ ከማምረት የተሻገረው የሀገሪቱ አምራችነት በብዙ መልኩ በአርአያነት የሚነሳ አምርቂ ለውጦችም ተመዝግበውበታል። በዚህም ኢትዮጵያ በአፍሪካ አንደኛ የስንዴ አምራችነትን ቦታ እንድትይዝ አስችሏታል። በዚህ ዓመት ኢትዮጵያ ከ7.7 ሚሊዮን ሄክታር ያላነሰ በስንዴ ሰብል የሸፈነች ሲሆን ከዚህም ከ300 ሚሊዮን ኩንታል ያላነሰ ምርት ይጠበቃል። ዛሬ ኢትዮጵያ በአፍሪካ ከፍተኛው ስንዴ አምራች ሀገር አድርጓታል። ባለፉት ዓመታት በግብርናው ዘርፍ ላይ የተሰሩ የሪፎርም ስራዎች የግብርናው ዘርፍ ስኬታማነት ለዓለም ያሳየ ስለመሆኑ ከአዲስ ሚዲያ ኔትወርክ ጋር ቆይታን ያደረጉ የምጣኔ ሀብት ምሁራን ይናገራሉ። የኢትዮጵያ ግብርና ሀገሪቱ በተጨባጭ ለውጥና በሚታይ እድገት ውስጥ ስለመሆኗ ማሳያ ናቸው ብለዋል። በተለይም ዘርፉ እንዲዘመንና የስራ ባህል እንዲቀየር በማድረግ በመንግስት የተሰጠው ትኩረት ምርታማነትን ለማሳደግ የተሄደበት ርቀት ማሳያ ስለመሆኑም ያነሳሉ። በኩታ ገጠም አንድ ላይ ሆነው መካናይዝድ የሆነ ቴክኖሎጂ ተጠቅሞ እንዲያርሱ መደረጉ ውጤት እያመጣ ነው። ምርት እየጨመረ ነው እና እሱ በጎ ጅምር ነው። ተጠናክሮ ቢቀጥል የተሻለ ነገር ይመጣል ብዬ ነው የማስበው። በአገር ውስጥ ልናመርታቸው የምንችላቸው ምርቶች፣ ከውጭ እያስገባን የምንጠቀማቸው ምርቶች አገር ውስጥ ማምረት ላይ ትኩረት ማድረጉ እጅግ ይጠቅማል። ዶሮ ስንዴ የምናመርተው ስንዴ ብቻ አይደለም፣ ሌሎቹን ምርት የምናመርተው በአመት አንድ ጊዜ ዝናብ ጠብቀን ነው የምናመርተው። አሁን ግን ይሄን ባህል በመቀየር ስንዴ ላይ ፎከስ በማድረግ በበጋ ስንዴ ብዙም አይታወቅም። እኛ ሀገር ላይ ብዙ ጊዜ በዚህ በኢሪጌሽን ወይ በመስኖ የሚታወቀው እንደዚህ አትክልቶች ምናምን ነው የሚታወቀው እንጂ ሲሪያል ክሮፕ የምንለው የስንዴ የበቆሎ ብዙም አይታወቅም። ከስንዴ ምርት ባሻገር በቡናና በሌሎች ተኪ ምርቶች ላይ የተሰጠው ትኩረትና የተመዘገቡ ውጤቶች ሀገሪቱ የውጭ ምንዛሬን በበቂ ሁኔታ እንድታገኝ ያስቻለ፣ በዓመት ከአንዴ በላይ ማምረትና ውጤታማ መሆን እንደሚቻልም መልእክትን ያስተላለፉ ናቸው ብለዋል ምሁራኑ። በስንዴ የተጀመረው ወደ ሌሎች ምርቶችን በሰፊው ሊሄድ የሚችልበት ሁኔታ ቢፈጠር እና አንድ ያለን ሀብት የውሃ ሀብት ስለሆነ መሬቱ እንዳለ እሱን ብንጠቀምበት የተሻለ ነገር ይፈጠራል ብዬ አስባለሁ። የውጭ ምንዛሪን ከማብዛት አንጻር ፕላስ ደግሞ ወደ ውጭ የሚላኩት ፕሮዳክቶች ኦር ምርቶች ከማብዛት በብዛትም በጥራትም ማለት ነው። ከዛ ውስጥ አንዱ ቡና ልንወስድ እንችላለን። ቡና እኛ ሀገር በተለይ ወደ ደቡቡ ወደ ምዕራቡ ስንሄድ ቡና አምራች ነው። ስለዚህ ቡናችንን ያለውን የሀገራችን ሀብት አንዱ ቡና ስለሆነ እሱን በአግባቡ ፎከስ በማድረግ ትኩረት በማድረግ እና እነዚህ ባለ ሀብቶችን እነሱ ስለሆኑ ወደ ውጭ የሚልኩት እነሱን በማበረታታት አንዱ ትልቅ ማነቆ ወደ ውጭ ለመላክ አንዱ የውጭ ምንዛሬ ስለሆነ እነሱ እንዲያገኙ
እነሱ ደግሞ ውጪ ኤክስፖርት አድርጎ የሚያገኙት ደግሞ ለሀገር ኢኮኖሚም አስፈላጊ ስለሆነ እነሱ ላይ ትኩረት ተደርጎ የተሰራው ትልቅ ምርት አምጥቷል። በዛ ዘርፈን ያማከለ ኢኮኖሚን ለመከተል የሚደረጉ ጥረቶችና እየተመዘገቡ ያሉ ስኬቶች በኢኮኖሚው ላይ ትልቅ ትርጉም ያላቸው ስለመሆኑም የምጣኔ ሀብት ምሁራኑ ተናግረዋል። የበርካታ ዓለም አቀፍ ተቋማትና ኤምባሲዎች መገኛ የሆነችው አዲስ አበባ በተገባደደው ሳምንት በርካታ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ሁነቶችን አስተናግዳለች። እነዚህ ሁነቶችም አዲስ አበባን በተለያዩ ዓለም አቀፍ መገናኛ ብዙሃን ስሟን ከፍ አድርገዋታል። የተለያዩ ዓለም አቀፍ መገናኛ ብዙሃንን ጠቅሶ ባልደረባችን ፋሲል ጌታቸው በዚህ ጉዳይ ላይ ተከታዩን ዘገባ አጠናቅሯል። የተለያዩ ዓለም አቀፍ ተቋማትና ኤምባሲዎች መገኛ የሆነችው አዲስ አበባ በተገባደደው ሳምንትም በርካታ ፖለቲካ፣ ኢኮኖሚያዊና ማህበራዊ ሁነቶችን አስተናግዳለች። እነዚህ ሁነቶች አዲስ አበባን በተለያዩ ዓለም አቀፍ መገናኛ ብዙሃንም ስሟንም ከፍ አድርገውታል። ከነዚህ ሁነቶች ውስጥ ደግሞ የሳውዲ አረቢያው ምክትል የውጭ ጉዳይ ሚኒስትር ዋሊድ አብዱል ከሪም አልሐርጂ ከፍተኛ የሀገሪቱ ዲፕሎማቶችን በመያዝ በአዲስ አበባ መገኘታቸውን የዘገበው ገልፍ ታይምስ የተባለው የዜና አውታር ነው። ጠንካራ የሆነ ዲፕሎማሲያዊ ግንኙነት ከኢትዮጵያ ጋር ያላት ሳውዲ አረቢያ በምክትል ውጭ ጉዳይ ሚኒስትሯን የተመራው ልኡካን አዲስ አበባ ሲደርስ በኢፌዴሪ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ አማካኝነት ከፍተኛ አቀባበል ተደርጎላቸዋል። የዲፕሎማት ቡድኑ በአዲስ አበባ በነበረውም ቆይታ ቀጠናዊ ፖለቲካዊና ኢኮኖሚያዊ ጉዳይ ላይ በሰፊው መምከሩን ነው የተዘገበው። ራስ ገዝ የሆነችው የምዕራብ አፍሪካዊቷ ሀገር ሰሃራዊ ሪፐብሊክ ለመጀመሪያ ጊዜ ወደ አዲስ አበባ በመምጣት ከአፍሪካ ህብረት ኮሚሽን የወቅቱ ሊቀመንበር ሙሐመድ አሊ የሱፍና ከህብረቱ ቋሚ ኮሚቴ ተወካይ ጋር ውይይት ያደረገችውም በተገባደደው ሳምንት ነው። ሳሃራን ፕሬስ ሰርቪስ እንደዘገበው ከሆነም በአፍሪካ ህብረት ኮሚሽን ስር በተደረገው ውይይት ራስ ገዟ ሰሃራዊ ሪፐብሊክ አባል ሆና ለመቀጠል ይሁንታን ያገኘችበት መድረክ ብሎታል። በአፍሪካ ህብረት መሰብሰቢያ አዳራሽ በነበረው ቆይታ ግሎባል ትራቨል ኒውስ የተባለው የተለያዩ ዓለም አቀፍ የቱሪስት መዳረሻዎችና የጉዞ መስመሮችን በሚያስነብብበት አምዱ የአፍሪካውያን ኩራት ስለሆነው የኢትዮጵያ አየር መንገድም እንዲህ ሲል አስነብቧል። ከጊዜ ወደ ጊዜ የበረራ አድማሱን ያሰፋው የኢትዮጵያ አየር መንገድ ወደ ቪየትናም ሃኖይ በረራ ጀመረ ሲል ዘግቦታል። የአየር መንገዱን በረራ ወደ ደቡብ ምስራቅ ኤስያ በሳምንት 4 ማድረጉ በሁለቱ ሀገራት መካከል ያለውን የቱሪዝምና የኢኮኖሚያዊ ግንኙነት እንደሚያሳድግ ነው የተገለጸው። የአዘርባይጃኑ ትሬንድ ኒውስ ኤጀንሲ ይዞት በወጣው ዘገባ ደግሞ ኪርጊስታን የበርካታ ዓለም አቀፍ ተቋማትና ኤምባሲዎች መገኛ በሆነችው አዲስ አበባ የሁለትዮሽ ዲፕሎማሲያዊ ግንኙነቷን የሚያጠናክርላትን ኤምባሲ ልትከፍት መሆኑን ነው የገለጸው። የሀገሪቱ ፕሬዝዳንት ሳዳየር ዛፓሮቭ ዋቢ ያደረገው ዘገባው ኪርጊስታን በአዲስ አበባ ኤምባሲዋን እንደምትከፍት መፈረማቸውን ነው። ይህም የሁለቱ ሀገራትን ዲፕሎማሲያዊ ግንኙነትም እንደሚያጠናክር ነው የተገለጸው።